ተመልካቾች በዛሬ ኢትዮ ቢዝነስ መረጃዎቻችን በዝርዝር ወደምንመለከታቸው መረጃዎች እናመራለን። የኢትዮጵያ ማህበረሰብ ልማት ምክር ቤት ስደተኞችን ለመደገፍ የተቋቋመ ድርጅት ነው። ድርጅቱ በተለያዩ ምክንያቶች ከሀገራቸው የወጡ ስደተኞች አስፈላጊውን ድጋፍ እንዲያገኙና ህይወታቸውን ማሻሻል እንዲችሉ ያግዛል። እንዲሁም በሚገኙበት ሀገር ከማህበረሰቡ ጋር መልካም መስተጋብር እንዲፈጥሩ ትምህርት እንዲያገኙና ሀብት እንዲያፈሩ እድል ይፈጥራል። ባለፉት በርካታ ዓመታት ማህበራዊ አገልግሎቶችን ሲሰጥ የቆየው ተቋሙ በርካቶችን ተጠቃሚ ማድረግ ችሏል። በዚህ ጉዳይ ዙሪያ ተጨማሪ መረጃ አለን። እሱን ተከታትለን እንምጣ። We are here to celebrate ECDC, but we are also here to give our thanks to those very special people, those helpers, those healers, those who take it upon themselves to be of service to humanity, to be champions of hope, peace, justice, and human rights. Thank goodness for those wonderful healers and helpers. Yes. Please help me in welcoming the Gala Chair, Zed Wandimu, to the podium. እንግዲህ ኢሲዲሲ የኢትዮጵያን ኮሚኒቲ ሴንተር አርሊንግተን ውስጥ ያለው ለ42 ዓመት ሬፊጂ እየረዳ የቆየ ኦርጋናይዜሽን ነው እና በየዓመቱ እንደዚህ አይነት annual fundraising program አለ። ግን የዛሬው በጣም የተለየና is the best. It's my great honor and privilege to welcome to the stage a visionary leader, the founder, president and CEO of ECDC. Please join me welcoming Dr. Tsahaye Tafara. ኢሲዲሲ ከተቋቋመ 42 ዓመት አልፎታል። በዚህ በ42 ዓመታት ውስጥ መጀመሪያ ስንጀምር ከኢትዮጵያውያን ጋር ብቻ ነበር የምንሰራው። ከዚያ አልፈን ግን ከተለያየ ዓለም ክፍል የሚመጡ ስደተኞች ጋር ነው የምንሰራው። በዚያም ምክንያት ፓርትነርሺፓችን ሰፊ ነው። ዛሬ አሁን ሪኮግናይዝ ያደረግናቸው ሁለቱ ድርጅቶች አንደኛው የጥቁር አሜሪካዊ እዚህ ሀገር ብዙ ጊዜ የኖሩ የፍርድ ቤት ዳኛ ናቸው አሁን። ከዚያ በፊት ግን የካውንቲ ቦርድ ነበሩ እና የኢትዮጵያውያን እዚህ መገኘት እንዲደራጁ በማድረግ ትልቅ ሚና ስለተጫወቱ ቢዘገይም ዛሬ ሪኮግናይዝ እናደርጋቸው ችለናል። ከዛ ቀጥሎ ሁለቱ ባልና ሚስቶች የተሸለሙት ሺፖሮ ፋውንዴሽን ሊባል የግል ፋውንዴሽን ነው። ስደተኞችን ከተለያየ ዓለም ክፍል በማምጣት ዘር፣ ሃይማኖት ምንም ሳይለይ አሁን ባለፈው ጥር አካባቢ 85 የዩኒቨርሲቲ ተማሪ ስደተኞችን ከኬንያና ከጆርዳን አምጥተው ሬፊጂ ፕሮግራሙ ይኖራል አይኖሩም እየተባለ በነበረበት ጊዜ በራሳቸው ወጪ 85 ሰው አምጥተው ከእኛ ጋር ፓርትነር ሆነው ነው እኛን የተቀበልናቸው። ፋንዶንጉ እነሱ ናቸው፣ ግን እኛ ተቀብለን ከአንድ ዩኒቨርሲቲ ጋር በመተባበር እዚህ ቨርመንት ውስጥ እንዲኖር አድርገናል። አሁን ወደ ተለያየ ግዛቶች ይሄዳሉ እና የእኛ ዓላማ ምንድን ነው? እኛ የፖለቲካ ድርጅት አይደለንም፣ የሃይማኖትም አይደለንም። ሁማኒታሪያን በሰብአዊነት ላይ ሃይማኖት፣ ቋንቋ፣ ብሔር በማይለይ ሁማኒታሪያን ስራ የምንሰራ ድርጅት እንደመሆናችን ከእኛ ጋር አብሮ የሚሰሩ ድርጅቶችም ይህንን የሚያንጸባርቁ ናቸው። ከኢትዮጵያኖች አልፎ ከተለያየ ሲሪያ፣ አፍጋኒስታን፣ ከሱዳን፣ ከኮንጎ፣ ከዩክሬን የተለያዩ ስደተኞችን እየተቀበለ መልሶ ያቋቋማል፣ ያሰፍራል ማለት ነው። ኢሲዲሲ ሲስተር ካምፓኒ ያለው ኢዲጂ የሚባል እሱ ደግሞ ለፋይናንስ ያበድራል ገንዘብ
ለአንደር ፕሪቪሌጅ ለሆኑ ሰዎች ሌላ ቦታ ብድር ማግኘት የማይችሉትን ሰዎች በፍሌክሲብል በሆነ ማነር ገንዘብ እያበደረ ይረዳል ማለት ነው። አንዱን የምንኮራበት ደስ የሚለን ነገር ምንድን ነው? ምንም ሳይኖረው መጥቶ እዚህ ከእኛ ጋር በመተባበር የብድርም ሆን ሌላም ነገር በማድረግ ያቋቋምናቸው ድርጅቶች ብዙ ናቸው። እነሱ መልሰው ዛሬ ስፖንሰር በመሆን በእኛ ላይ ኢንቨስት መንቃታቸው ራሱ አንድ ደስታ ይሰጠናል። Hi, my name is Meg Gallo. I'm with the Refugee and Immigrant Assistance Center in Massachusetts. We have offices in Boston and Worcester. My name is Ryan Hudnall. I serve as the Executive Director of WOAM Community Services in Kansas City, Missouri. We are a partner with ECDC to resettle refugees in Missouri. We work with refugees, help to resettle refugees, providing services to the refugee community through the leadership of ECDC. We're an affiliate of the Ethiopian Community Development Council here in Arlington, Virginia. I'm grateful for ECDC. Dr. Sahai and the ECDC leadership team, among all the national leaders, ECDC prioritizes community-based organizations, including refugee leadership. So the richness of our community reflects on those who have come through the resettlement program and also partnering with those who are here in the United States. I'm grateful for ECDC being a voice to advocate for entry for those across the globe, including those who have historically been overlooked as part of the resettlement process. ECDC has been a champion for equitable advancement of all refugees to participate in this program. So I'm grateful to ECDC for their leadership. እንግዲህ እኛ አሁን ያለን ስትራቴጂ አንደኛ ሰልፍ ሰፊሸንሲ እየፈለግን ነው በልዩ ልዩ ነገር ይህንን ስራ ለመቀጠል። ሌላው ደግሞ ያው እንዳየው ኮሚኒቲው እየረዳን ነው። ብዙዎቹ እዚህ ውስጥ ያሉት ኢትዮጵያኖች ናቸው። በጣም ነው የምናመሰግነው። ኢትዮጵያኖች የራሳቸውን የሆነ ኮሚኒቲ ለመደገፍ መምጣታቸው በጣም የሚያስደንቅና የሚያኮራ ነው። ምክንያቱም ECDC መኖሩ ለሁሉም ኢትዮጵያኖች ክብር ነው። አንድ ኦርጋናይዜሽን ሲኖር በኢትዮጵያ ኮሚኒቲ ሴንተር ተብሎ በጣም ለሁላችንም የሚያኮራ ነው እና እዚህ መጥተው ስለደገፉን ሁሉንም ኢትዮጵያኖች በጣም ነው የማመሰግናቸው። እኛም ደግሞ ሌላ ሶርስስ ኦፍ ፋንዲንግ መፈለግ እንዳለብን አስተምሮናል። አሁን ያለው ሁኔታ ክሬቲቭ ሆነን እያሰብን ነው፣ ፈንድሬዝ እያደረግን ነው። ከጎናችን ስላላችሁና ለምታደርጉልን ድጋፍ በሙሉ እጅግ በጣም እናመሰግናለን።